ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም በትግራይ ጦርነት ወቅት የጀነራል ባጫ ደበሌ ሹፌር ኤርትራዊ እንደነበር ተሰማ። ሻዕቢያና ኤርትራን በማስመልከት ሰሞኑን ደጋግመው የሚወቅሱት ጀነራል ባጫ ናሆም የተባለን ኤርትራዊ ሹፌራቸው አድርገው መክረማቸውን የሹፌሩ እናትና አባት ተናግረዋል። ሰሙታላችሁ። በክልሉ ርዕሰ መዲና የፖሊስ አዛዡ ተገደሉ። የፖሊስ ኮማንደሩ የተገደሉት ወደ ቢሮ ሲገቡ መሆኑም ታውቋል። በከተማዋ አለመረጋጋቱ እንደቀጠለ ሲሆን እንቅስቃሴዎች ተገድቧል፣ በርካቶችም ተገድሏል። ተጨማሪው ተዘጋጅቷል። በትግራይ ክልል ምርጫን ለማካሄድ አስቻይ ሁኔታ የለም ሲል ፓርቲው ገለጸም። አሁን ክልሉ ያለበት ሁኔታ ድህረ ጄኖሳይድ ነው ሲል አንስቶ በወልቃይት ቀጠና የተያዘውን እቅድ በተመለከተ መግለጫ አውጥቷል። እንመለከተዋለን። ባለስልጣናቱ ከተጠያቂነት ለማምለጥ በሚል ነባር የባንኩ አመራሮችን ማባረራቸው ተነገረም። በአንድ ቀን ውስጥ ከ60 ያላነሱ ነባር ሰራተኞችና አመራሮች እንዲባረሩ አሊያም መልቀቂያ እንዲያስገቡ መደረጋቸውም ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። ብልጽግና ፓርቲዎች ውስጥ መከፋፈልን መፍጠሩን ቀጥሏል። አንድ የነ ፕሮፌሰር መረራ ጉዲናው ኦፌኮ አመራርም ወጥቻለሁ ሌላ ፓርቲ መመሰርታለሁ ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በትግራይ ጦርነት ወቅት የጀነራል ባጫ ደበሌ ሹፌር ኤርትራዊ እንደነበር ተሰማ። ሻዕቢያና ኤርትራን በማስመልከት ሰሞኑን ደጋግመው የሚወቅሱት ጀነራል ባጫ ናሆም የተባለን ኤርትራዊ ሹፌራቸው አድርገው መክረማቸውን የሹፌሩ እናትና አባት ተናግረዋል። በኬንያ የብልጽግናው መንግስት አምባሳደር የሆኑት ባጫ ደበሌ ሻዕቢያ የፖለቲካ ህይወታቸውን ወደ ሌላ አቅጣጫ እንዲቀየር ያደረገላቸው ሰው ናቸው። በ1970ዎቹ በሻዕቢያ ታጣቂዎች ተማርከው በጉልበት ሰራተኝነትና በኪነት ተዋዛዋዥነት ለብዙ ጊዜያት በሳህል የምርኮኛ ማዕከላት የቆዩ ከዛ በኋላም ለኢህዴን ተላልፎ የተሰጡም ከዛ ጊዜ አንስቶም በኢትዮጵያ ፖለቲካና ሰራዊት ውስጥ ስማቸው ሲነሳና ሲጣል የኖሩ ናቸው። ከሻዕቢያ ጋር ያላቸው ግንኙነት ቀጥሎ የመጣው በ2013 መሆኑ ደግሞ ከወደ ኤርትራ ተሰምቷል። በቅርቡ አንድ የኤርትራ ሚዲያ ባስተላለፈው ዝግጅት ቃለ መጠይቅ ያደረገላቸውና በሀገሪቱ ታዋቂ የኪነ ጥበብ ሰው የሆኑት ክፍለ ማርያም መብርሃቱና ባለቤታቸው ልጃቸው የባጫ ደበሌ ሹፌር በመሆን በትግራይ ጦርነት ወቅት መክረሙን ተናግሯል። ከ30 ዓመት በላይ በቆየ ትዳራችን አስጨናቂ ጊዜን ያሳለፍነው ልጃችን የባጫ ሹፌር ሆኖ በዘመተበት ወቅት ነው የሚሉት ወላጆቹ ናሆም ክፍለ ማርያም የተባለው ልጃቸው ወደ ትግራይ የገባውም በባጫ ተመርጦ የእርሳቸው ሹፌር ለመሆን ነው ሲሉ እናት ምህረት ፍሳጽዮንና አባት ክፍለ ማርያም መብርሃቱ ተናግሯል። ሕጅ ብዝናይ ወያን ናይሎም 3 ዓመት ማለት ነው ወይ እሳ ቆላ ባኔርና በጣም ከባድ ከ3 ዓመታት በፊት በነበረው የወያኔ ጦርነት የተሳተፈ ልጅ ነበርን እና በጣም ከባድ ጊዜ ነበርም። ናሆም ክፍለ ማርያም ይባላል። ልጄ ከነበረበት አሃድ ለባጫ ሹፌርነት ተመርጦ ነው የገባው። ልጄ የእውነት ወታደር ነው፣ ደፋር ነው። አማርኛ የሚባል ቋንቋ ግን አያውቅም። ይሄ ለኔም ለባለቤት ማሳሳቢ ነበር፣ አስደንጋጭም ነበር። በጣም ከባድ ጊዜ ነበር። ናቱ አውቲስታ ኮይንስ አጋጣሚ ካፕቴ ናቱ አሃዱስ ተሳሂቡ በኤርትራ አንጋፋ ተዋናይ የሆኑትና በቀጽል ስማቸው F5 ተብለው የሚጠሩት ክፍለ ማርያም መብርሃቱም የባጫ ደበሌ ሹፌር ሆኖ የዘመተው ልጃቸው አሳሰበኝ የሚሉትም እነ ባጫ ውትድርና የማይችሉ በመሆናቸው ልጄን ለጥቃት አጋልጠውት እንዳይሆን ብዬ በመስጋት ነው ይላሉ። የሻዕቢያ ታጋይ የነበሩት ክፍለ ማርያም መብርሃቱ ሁሉንም ኢትዮጵያዊ አማራ ብሎ እንደሚጠራ እንደማንኛውም የህግዴፍ ሰው እነ ባጫንም አማራዎቹ ይሏቸዋል። እናም ከአማራዎቹ ጋር መሆኑ አሳሰበን ይላሉ። كمسبون جبتي هناك كاتيو ولا حتى كمسبون تاجم بلنا كن زوم جلفافات بعد باج دبلي حزاتي
ልጅ ወታደር ነው፣ እንደ ሰው ነው የገባው። ግን ከባድ የሚያደርገው ከነዚህ ዝርክርኮች ጋር እነ ባጫ ደበሌን ይዞ ነው የገባው። ያኔ ሸሽተው መጥተው አዲስ መኪና አምጥተው ከዚህ ግንባር ጎበዝ የሚባል ሹፌር አውጥታቸው ስጡን አሉ። ከዛ ናሆም አለ ተባለና ይዟቸው ሄደም። ከጓዶቹ ጋር ቢሆን ችግር አልነበረም። እኛን ያስቸገረን ከአማራዎቹ ጋር መሆኑ ነው። በቋንቋ ይግባቡ፣ እነርሱ ስለ ጦርነት ችሎታ የላቸው። በጣም ረብሾን ነበር። በ31 ዓመት የትዳር ህይወታችን አስጨናቂ ወቅት እርሱ ነበር። ሓሩ ምስኦም ሲ እንታይ እዮም ክብሎም ብቋንቋ ይርድኦም ብዛዕባ እንታይ ሽሙ ይፈልጡ። የብልጽግናና የሻቢያ ሰዎች መቀለ ከገቡ በኋላ ልጃቸው ወደ አስመራ እንደደወለና በህይወት እንዳለ እስኪነግራቸው ድረስ የባጫ ደበሌ ሹፌር የሆነው ልጃቸው በህይወት ተርፏል ብለው እንዳላመኑም ይገልጻሉ። አሁንም እነ ባጫን እንደ ማንኛውም ሻቢያዊ አማሮች እያሉ ውትድርና ለማይችልና ብቃት ለሌለው ሰው መጠሪያ ያደርጉታል። ልጃቸው ናሆምንም ወደ ትግራይ የገባው ባጫን በጫነበት መኪና ዲሽቃ ጭምር ጭኖ እንደነበር ይናገሩናም የኤርትራ ሰራዊት አብሮ መኖሩ ደግሞ እንደ በጎ ነገር ያሰቡት እንደነበር ይናገራሉ። ቀቢጽና ድምጽ የለ ዳይ የለ የሌለ ሞ ሰማሐራ ይኻቲ ስባል ባጫ ደበሌ መስተም ጀራናላት ይሒዞም አንቲ እጂ እሶም ከአ ንሓንሳ ደሽካ ጽዕንዋይ ይዋጋይ ደብዛው ጠፍቶብን ነበርም፣ እርማችንንም አውጥተን ነበርም። ድምፁ ጠፋብን። በቃ ከአማሮቹ ጋር ሆኖ ጠፋብን። ከጀነራሎቹ ጋር ነው የገባው። መኪናውን ድሽቃ ጭነውበታል። አንዳንዴ ይዋጉበታል፣ ሌላ ጊዜ ይጓዙበታል። ምንም ወታደራዊ እውቀት የላቸውም። ደግነቱ የኛዎቹ ደግሞ ከነርሱ ጋር ጎን ለጎን አሉ። የሆነ ጊዜ ምግብ ለመብላት አንድ ሆቴል ምርቃ ላይ ተቀምጠን ስልክ ተደወለልኝ። ማነ ስለው እኔ ናሆም ነኝ አለኝ። መቀለ ከገቡ በኋላ ነው የደወለልኝ። ደህና ነኝ አለኝ። ከባዱን ህይወት ያሳለፍነው በዛ ወቅት ነበር። በቃ ካብ ጅመርስ ዳርጋ መቀለ አትየም ገለመለ ሁሉ መቀለ መስአተው ገለ ይደውል ዋኔ ባባ ኤፋይፍ አና 50 የኤርትራ ባለስልጣናት ገና ከሳህል በረሃ ጀምሮ በምርኮኝነት የሚያውቋቸው ባጫ ደበሌም በቅርቡ በሰጧቸው ተከታታይ ቃለ ምልልሶች ሻቢያ ኢትዮጵያ ውስጥ የእርስ በርስ ጦርነት ስላለ አልወረርም ብሎ ያስባል። ይሄኛውን ለሌላ ኃይል ለቀነው ወደ እናንተ መምጣት እንችላለን፣ ይህንን ለማድረግ የሚያስፈልገን አቅም አለ የሚል ይዘት ያለው ንግግር ሲናገሩ እንደነበር ይታወሳል። ባጫ ደበሌ በ1990 የሻቢያ ወረራ ወቅትም ችሎታ የለህም ተብለው በውጊያ ላይ እንዳይሳተፉ የተደረጉ በብሔር ተዋጽኦ ጀነራል የተደረጉ ወታደር ናቸው። በዛ ወቅት ያመለጣቸውን ጦርነትንም አሁን መሳተፍ ይፈልጋሉ በሚል ሰዎች አስተያየት ሲሰጡ ይሰማሉ። በትግራዩ ጦርነት ወቅት የኤርትራ ሰራዊት አልገባም ሲሉ ከነበሩት የብልጽግና ሰዎች መካከል አንዱ የነበሩት ባጫ ደበሌም በወቅቱ ግን በኤርትራዊ ወታደር ሹፌርነት ሲንቀሳቀሱ እንደነበር የሹፌሩ ቤተሰቦች ተናግረዋል። በክልሉ ርዕሰ መዲና የፖሊስ አዛዡ ተገደሉ። የፖሊስ ኮማንደሩ የተገደሉት ወደ ቢሮ ሲገቡ መሆኑ ተሰምቷል። በጋምቤላ ክልል ፖሊሶች ከነዋሪዎች ጋር የሚያደርጉት መገዳደል እንደቀጠለ ነው። በክልሉ የተለያዩ ወረዳዎች በተቀሰቀሰ ግጭትና በተፈጸሙ ጥቃቶች ያልታጠቁ ሰዎች መገደላቸውም የሰዎች እንቅስቃሴ መገደቡንም ነዋሪዎችን ዋቢ አድርገን መዘገባችን ይታወሳል። የታህሳስ ወር ከገባ ጊዜ ጀምሮ በአስቸኳይ ጊዜ አዋጅና ሰዓት እላፊ ውስጥ የምትገኘው የክልሉ ርዕሰ መዲና የሰው ነፍስ የጠፋበት አምቡላንስና ተሽከርካሪዎችም የተጎዱበት ጥቃት ሲፈጸምባትም ከርሟል። አሁን የተሰማው ዜና ደግሞ የከተማ የፖሊስ አዛዥ መገደላቸውን የሚያመላክት ነው። የጋምቤላ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑት ማበር ኮር የጋምቤላ ከተማ ፖሊስ አዛዥ መገደላቸውን ገልጸው ጥቃቱ የተፈጸመባቸውን በከተማቸው ወደ ቢሮ ሊመለሱ ሲሉ እንደነበር ገልጿል። ግጭቱ በሁለት ብሔረሰቦች መካከል የተፈጠረ መሆኑን የሚያነሱት ኃላፊው ይህንን የሚያባባሱትም ከስልጣናቸው የተነሱ ባለስልጣናት ናቸው ባይ ናቸው። ነዋሪዎቹ እንደሚናገሩት ግን መንግስት ያስታጠቃቸው ፖሊሶች ጭምር በቀጥታ የሚሳተፉበትና የብሔር ጎራን ይዘው ሰላማዊ ዜጎችን የሚገድሉበት ነው። ይህንን ያላስተባበሉት አቶ ማበርኮር ችግሩ በሁሉም ፖሊሶች ላይ የሚንጸባረቅ አይደለም፣ ይህንን ያደረጉት የተወሰኑ ሰዎች ናቸው ብለዋል። በጋምቤላ ከተማ ሱቅም ሆነ ባንክ ተዘግቷል፣ ተሽከርካሪው ቁሟል፣ ቀኑን ሙሉ ከቤት አልወጣንም የሚሉት ነዋሪዎቹ እስካሁን የባንክና የመንግስት ሰራተኞች
ሰራተኞች ጭምር በጥይት ተደብድበው እንዲሞቱ ሆነዋል ይላሉ። ይህንን ጥቃት እየፈጸሙና ሲቪሎችን እየገደሉ ያሉት ደግሞም የመንግስትን ጠመንጃ የታጠቁ አካላት ጭምር ናቸው በሚል የሚገልጹት ነዋሪዎቹ ብሔር ተኮር ጥቃቱ ያባበሰው ነው ይላሉ። የሰላምና ጸጥታ ቢሮ ኃላፊው ደግሞ ድርጊቱን አምነው 18 ፖሊሶችን በድርጊቱ ሲሳተፉ አግኝተናቸው አስረናል ሲሉ ገልጸዋል። በትግራይ ክልል ምርጫን ለማካሄድ አስቻይ ሁኔታ የለም ሲል ፓርቲው ገለጸም። አሁን ክልሉ ያለበትን ሁኔታ ድህረ ጄኖሳይድ ሲል አንስቶ በወልቃይት ቀጠና የተያዘውን እቅድ በተመለከተ መግለጫ አውጥቷል። ብልጽግና የጦርነትና ጥፋት ተግባሩን ህጋዊ ሽፋን የሚሰጥበትን የምርጫ አጀንዳውን ሰሞነኛ ጉዳይ አድርጎታል። በተለያየ ምክንያት የሚያጅቡት ፓርቲዎችም በምርጫ እንደሚሳተፉ እየገለጹ ናቸው። እንደ ኢዜማ ያሉት ፓርቲዎች በትግራይና አማራ ክልል ምርጫ ከተደረገ እንሳተፋለን ሲሉ መግለጻቸውን መዘገባችን ይታወሳል። አቶ ጌታቸው ረዳና ፓርቲያቸውም እንዴት ባለ መንገድ እንደሆነ ባይገልጹም በትግራዩ ምርጫ እንሳተፋለን፣ የነደብረ ጽዮን ኃይልንም እናስወግዳለን ሲሉ ከሰሞኑ አሳውቋል። ውናት ደግሞ በትግራይ ክልል አሁን ምርጫን ማካሄድ የሚቻልበት ሁኔታ የለም ብሏል። ፓርቲው በቀዳሚነት ተወካዩን የሚመርጥ ማህበረሰብ በሰላማዊ መንገድ ወደ ተፈናቀለበት አካባቢ መመለስ አለበት ሲልም ይገልጻል። ህዝባችን በሸራ ተጥሎ ምርጫን ማካሄድ አግባብነት የለውም፣ በመጠለያ ጣቢያ ሆነህ ምረጥ ይባላል ወይ በማለትም ጠይቋል። በህገ መንግስቱና በፕሪቶሪያው የሰላም ስምምነት መሰረት በኤርትራ ድንበር የሚሆን በምዕራብ ትግራይ ያሉት አስተዳደሮች መፍረስ አለባቸው። ከአዲያቦ እስከ ዛላንበሳ ያለው በኤርትራ ስር ነው ያለው የሚለው ጉናት ትግራይ ያለችው በድህረ ጄኖሳይድ ውስጥ ነው። እናም በቀዳሚነት መሰራት ያለበት ተግባር ፍትህና ተጠያቂነትን ማረጋገጥ እንደዚሁም የትግራይ መልሶ ግንባታን ማከናወን ነው ሲል ገልጿል። ዛሬም በድምፅ አልባ ጦርነት ውስጥ የሆነው የትግራይ ህዝብን ለምርጫ የሚመጥን ቅድመ ሁኔታ በሌለበት ወደ ምርጫ ትሄዳለህ በሚል የሚደረግ እንቅስቃሴ ተገቢ አይደለም በማለትም አንስቷል። በሁሉም የትግራይ አካባቢዎች ምርጫን ለማድረግ እንደሚያስቸግር ግን ደግሞ በወልቃይት ቀጠና ምርጫ እንደሚደረግ የሚያሳየው የምርጫ ቦርድ አሰራርም በአካባቢው ያለውን ህገወጥ አስተዳደር ህጋዊነትን ማላበስ ነው ሲል ያክላል። ስለሆነም የኢትዮጵያ መንግስት ስምምነቱን አክብሮ ህገወጥ ታጣቂዎችና አስተዳደሮችን አፍርሶ ወደ ጊዜያዊ አስተዳደሩም እንዲካተቱ በማድረግ ምርጫ ማከናወን ይችላል ብሏል። በመግለጫውም ባለስልጣናቱ ከተጠያቂነት ለማምለጥ በሚል ነባር የባንኩ አመራሮችን ማባረራቸው ተነገረም። በአንድ ቀን ውስጥ ከ60 ያላነሱ ነባር ሰራተኞች እንዲባረሩ ወይም መልቀቂያ እንዲያስገቡ መደረጋቸውም ተገልጿል። ይህ የሆነው አመራሩ የኮበለሉበት በሶማሌ ክልል የሚንቀሳቀሰው ሸበሌ ባንክ ውስጥ ነው። በሶማሌ ክልል የሶማሌ ማይክሮ ፋይናንስ ተቋም ተብሎ የሚታወሰውና በሄሎ ካሽ የሚታወቀው ተቋም የሙስጠፋ አስተዳደር ከጥቂት ዓመታት በፊት ነው ወደ ሸበሌ ባንክነት የቀየረው። በክልሉ ማህበረሰብ ዘንድ ታወቁት እንደ ሱልጣን አብዲ አሊ ሻጋ፣ ጉሌድ ኡመር ጄስ፣ አብዱላሂ ራባይ ያሉ ሰዎችን የቦርድ አመራር በማድረግ እንደዚሁም የርዕሰ መስተዳድር ሙስጠፋ መሐመድ የቅርብ ዘመድ የሆኑትን አቶ ገድር አህመድ አብዲን በዋና ስራ አስፈጻሚነት በመሾም የተጀመረው የሸበሌ ባንክ 30 በመቶ የህዝብ አክሲዮን 70 በመቶ ደግሞ የክልሉ መንግስት ፋይናንስ እንዲያደርግ የተወሰነበትም ነበር። እንደ ጣቢያችን ምንጮች ገለጻ ከሆነ ይህም ብዛም ሳይጓዙ ወደ ኪሳራነት እየተቀየረ ሄደም። የክልሉ ሹማምንትና ወዳጅ ኦህዴድ ብልጽግና ሹማምንት እንደፈለጉ ብድር የሚወስዱበትና ገንዘብ የሚያወጡበት በቀላሉም ገንዘባቸውን የሚያዘዋውሩበት ተቋም ሆነ ሲሉ ያክላሉ። ኪሳራው እየበረታ ሲሄድ ዘመዶቻቸው የሾሙበትን ይህንን ባንክ ለመታደግ ሙስጠፋ መሐመድ ለእያንዳንዱ ወረዳ ጭምር ደብዳቤ መጻፋቸውና 5 ሚሊዮን ብር ወደ ባንክ እንዲያስገባ ማዘዛቸውን ምንጮች ከ2 ዓመት በፊት የተጻፈውን ደብዳቤ ጭምር አያይዘው እንደገለጹልን መዘገባችን ይታወሳል። ትርፍና ኪሳራ የሚጠይቁ ሼር ሆልደሮችና ባለንብረቶች ምን እንደሆነ ሲጠይቁ ይመናጨቃሉ የሚሉት ምንጮቹ አሁን ባንኩ የነበረውን ገንዘብ አጥቶ ከየወረዳዎቹ የተሰበሰበው ወደ ግማሽ ቢሊዮን ብርም ጠፍቶ ከባድ ኪሳራ ውስጥ ስለመግባቱ ይገልጻሉ። ጉዳዩ አሳሳቢ ደረጃ ላይ ሲደርስም ርዕሰ መስተዳድሩ የሾሟቸውን የባንኩን ዋና ስራ አስፈጻሚ ከድር አህመድ አብዲን ከተጠያቂነት ለማትረፍ በሚል እንዲኮበልሉ አድርገዋቸዋል። እኒሁ የባንኩ አመራርም እነ ሙስጠፋ መሐመድ ልጆቻቸውን አስቀድመው ወዳሸሹባት አሜሪካ መኮብለላቸውን ከዚህ በፊት መዘገባችን አይዘነጋም። የዚህ ቀጣይ ክፍል እርምጃ የሆነው ደግሞ ተጠያቂነት ታመጡብናላችሁ የተባሉ ነባር ሰራተኞችና አመራሮችን ማባረር እንደሆነ ታውቋል። እንደ ምንጮቻችን ገለጻ ከሆነም ባለፉት ተከታታይ ቀናት ቢያንስ 80 የሚሆኑ የባንኩ አመራርና ሰራተኞች ተባረዋል አሊያም እንዲለቁ ተነግሯቸዋል። ከነዚህ ውስጥ ደግሞ 60ዎቹ በአንድ ቀን የተሸኙ ናቸው። ከመካከላቸውም የኮርፖሬት ሰርቪስ ምክትል ፕሬዚደንት፣ የውስጥ ኦዲት አመራር፣ የዓለም አቀፍ ባንኪንግ አመራርና ሌሎችም እንደሚገኙበትም ነግረውናል። ይህን እርምጃ
የክልሉ ባለስልጣናትና አዳዲስ ተሿሚ ሚኒስትር የቦርድ አባላት ጭምር ያሳለፉበት ምክንያትም ያጋጠመው ኪሳራ ተጠያቂነትን ለመሸሽ ነው ሲሉ አክለዋል። ከሰሞኑም ወሳኝ ዶክመንቶችን የማሸሽ ያውቃሉ የተባሉ ነባር አመራሮችና ሰራተኞችን የማሰናበት ስራ ላይ እነዚሁ ባለስልጣናት ተጠምደዋል ሲሉ ቅሬታቸውን አቀርበውልናል። ብልጽግና ፓርቲዎች ውስጥ መከፋፈልን መፍጠሩን ቀጥሏል። አንድ የነ ፕሮፌሰር መረራ ጉዲናው ኦፌኮ አመራርም ወጥቻለሁ ሌላ ፓርቲ መመሰርታለሁ ብለዋል። አብይ አህመድ በስልጣን ዘመናቸው ያሳኩት ብቸኛው ነገር ምንድነው የሚል ጥያቄ ቢነሳም ለብልጽግናው ቅርብ የሆኑት ሌንጮ ለታ በአንድ ወቅት ተቃዋሚዎችን ማፈራረሱ ነው ያሉት ትክክለኛ ምላሽ ይመስላል። ጠንካራ ጎኑ ተቃዋሚ ድርጅቶችን ማፍረስ ነው፣ መበተን። በዚህ በጣም ተሳክቶለታል እና ከዚህ የበለጠ ምንም የሚጨምረው ነገር የለም። አገዛዙ ኦነግና አመራሮችን በመግደል በማሰርና በማስፈራራት እርሱን የሚመስል ኦነግን ፈጥሮ አማካሪም ብሎ ቤተ መንግስት አስገብቷል። ኦብነግን የሆነ ሳይሆን የሚመስል ድርጅትም ጅግጅጋ ላይ አቋቁሟል። አብን የተባለውን ድርጅት አፈራርሶ የተወሰኑ አመራሮችን ተላላኪ አድርጎም ቀጥሏል። ይህንን ተግባሩን አጠናክሮ አመራሮችን ሲያሰርና ሲያሳድድበት የነበረውን የቤንሻንጉሉን ቦዴፓንም በቅርቡ አፍርሶታል። አሁን ደግሞ ከነመረራ ጉዲናው ኦፌኮ ወጣሁ የሚለው አመራር ተገኝቷል። ደስታ ዲንቃ የተባሉት እኒህ የፓርቲው አመራር በ2013 የተደረገው የብልጽግናውን ህገወጥ ምርጫ ፓርቲያቸው ያጅብ ዘንድ ጠይቀው ሳይሳካላቸው ቀርቷል። በተለያዩ ጊዜያትም የእርሳቸውን የኦፌኮን የጸረ ብልጽግና ውሳኔዎችን ሲቃወሙ ተስተውሏል። ብልጽግና ልክ ከኦነግ የበለጸጉ ቀጨላ መርዳሳን እንዳፈራው ሁሉም ኦፌኮንም የራሱ ደስታ ዲንቃን ፈጥሯል የሚለውን አስተያየት የሚሰጡትም ለዚህ ይመስላል። እንደ ጀርመን ድምጽ ዘገባ ከሆነ በኦፌኮ በከፍተኛ አመራርነት ለአመታት ያገለገሉት ፖለቲከኛው ደስታ ዲንቃም ከፓርቲው መውጣታቸውን አረጋግጧል። ፖለቲከኛው ከሌሎች የትግል አጋሮቻቸው ጋር በመሆን በሌላ የፖለቲካ ድርጅት ለመምጣት መንገድ ስለመጀመራቸውም ተናግሯል። በአሁኑ ወቅት በሀገሪቱ ከጫፍ ጫፍ የሚስተዋሉ አለመረጋጋቶች እንቅልፍ እንደሚነሷቸው በመግለጽ ከእርሳቸው ጋር ተመሳሳይ ሀሳብ ካላቸው ዜጎች ጋር በመሆን በተለይ አቀራረብና አያያዝ በአዲስ የፖለቲካ ድርጅት ለመምጣት ስለማቀዳቸው ነው የጠቆሙት። ፖለቲከኛ ደስታ ዲንቃ በፖለቲካ ህይወታቸው ከአካላዊ ጥቃት እስከ ቤተሰብ ስቃይ ያደረሰባቸው አባጣ ጎርባጣ መንገድ ላይ ማሳለፋቸውን የሚያስታውሳሉ። ፖለቲከኛው ከምስረታው ጀምሮ አባልና አመራር ከነበሩበት ኦፌኮ በተለየ መንገድ ላይ እንዲቆሙ ካደረጓቸው ጉዳዮች ውስጥ ከ2013 ዓ.ም ስድስተኛው ምርጫ ጋር በተያያዘም ብልጽግና ላይ ስሞላም ቢሆን ማጀብ አለመቻላቸው ውሳኔና ሌሎች መኖራቸውንም ጠቅሷል። እኒህ ፖለቲከኛ እስከተሰናበቱበት ጊዜ ድረስ የፓርቲው ማዕከላዊ ኮሚቴና ስራ አስፈጻሚ ኮሚቴ አሰራር የመከታተልና የመቆጣጠር ኃላፊነት ያለውና ተጠሪነቱም ለጠቅላይ ጉባኤው የሆነውን የኦዲትና ኢንስፔክሽን ዋና ጸሐፊ ሆነው ሲያገለግሉም ነበርም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።